ሞኙ ውርንጭላ። ከረጅም ጊዜ በፊት አንድ ውርንጭላና አንድ ድንክ ውሻ የነበረው ሰውዬ ነበር። ሰውየው ሁልጊዜ ከውጭ ወደ ቤቱ ሲገባ አህያውንና ውሻውን ይንከባከባቸው፣ ምግብ ይሰጣቸው ነበር። ውርንጭላው ጠንካራ ሰራተኛና አገልጋይ ነበር። ውሻውም ታማኝና ፍቅሩን የሚያሳይ ነበር። ይህ ሰውዬ ታዲያ ሁልጊዜ ወደ ቤቱ በሚገባበት ጊዜ ውሻውን በላዩ ላይ እየዘለለ ፊቱን በምላሱ እየላሰ በሰላምታ ይቀበለው ነበር። ውርንጭላው ግን ይሄ ማድረግ ስለማይችል ምግቡን ተመግቦ አገልግሎቱን ይሰጥ ነበር። ጭነት ይጫናል፣ ውሃ ያመጣል፣ የጉልበት ሥራ የተባለውን ሁሉ ያከናውን ነበር። ታዲያ አንድ ቀን ይሄ ውርንጭላ የጅል ሐሳብ አሰበ። እኔም እንደ ትንሹ ውሻ ለምን ጌታዬን አላስደስተውም ብሎ ባለቤቱ ወደ ቤቱ ሲገባ እንደ ውሻው በላዩ ላይ መዝለል፣ ፊቱ በዛ ሸካራ ምላሱ መላስ፣ ጠረጴዛ ላይ መውጣትና መዝለል ጀመረ። ነገር ግን እንደፈለገው መሆን አልቻለም። ምክንያቱም የአካሉ መጠን አይፈቅድለትም። እናም ጠረጴዛ ላይ የነበረ ምግብና የመመገቢያ ዕቃዎች ተበታትነው ተሰባብረው ወደ መሬት ወደቁ። ታዲያም በዚህ ጊዜ የቤቱ የምግብ ሰራተኛ እየሮጠች በመምጣት የሆነውን ነገር በማየት ጮኸች። ባለቤቱም በጣም ስለተናደደ ሊጮህበትም ሊሰማ ባለመቻሉ በመጨረሻ ላይ ከቤት አባረረው። እናም በዚህ የጅል ሐሳቡ ምክንያት ከቤቱ ተባረረ። በመጨረሻም ብቻውን ቀረ። ደስተኛዋ ቀጭኔ። ከዕለታት አንድ ቀን አንድ ቲና የምትባል ቀጭኔ ነበረች። አንገቷና እግሮቿ በጣም ረጃጅምና ቀጭን ናቸው። ትራመድም እየተወላገደች ስለምትሄድ ሁሉም እንስሳት ይስቁባት ነበር። ስሚማ ቲና፣ ስትራመጂ እኮ ጫካውን ሙሉ ነው የሚንቀጠቀጠው እያሉ ያሾፉባታል። ቲናም በጣም ታዝናለች። ለምንድነው ሁሉም የሚያሾፉብኝ ብላ አሰበች። አንድ ቀን በጫካው ውስጥ ትልቅ የዳንስ ድግስ ተደገሰ። እነ ዝሆን፣ እነ ዝንጀሮ፣ እነ አንበሳ፣ እነ ጥንቸልና ወፎች ሁሉም አንድ ላይ እየደነሱ ነበር። ቲናም ድግሱን ተቀላቀለችና መደነስ ጀመረች። እየተወላገደች እየጨፈረች ስለነበር ትወድቃለች። እናም እዛ የነበረው ሁሉም እንስሳት ይስቁባታል። ቲናም በጣም አፈረችና እየሮጠች ከድግሱ ወጥታ ማልቀስ ጀመረች። በአጋጣሚ አንድ ጉንዳን አገኘቻትና ምን ሆነሽ ነው ቲና በጣም የከፋሽ ብላ ትጠይቃታለች። እኔ መጨፈር አልችልም፣ ስታይም ሞኝ ነው የምመስለው፣ ሁሉም ይስቁብኛል ብላ ነገረቻት። ጉንዳናም ፈገግ አለችና ቲና የተሳሳተ ሙዚቃን ያዳመጥሽው፣ የልብሽን ሙዚቃ አድምጪ ብላ ነገረቻት። በድንገት አንድ ለስለስ ያለ ቆንጆ የሆነ ዜማ አየሩን ሞላው። ጨረቃዋም ደምቃ ብርሃኗን ለግሳለች። ቲና አይኗን ጨፍና መንቀሳቀስ ጀመረች። ቀስ በቀስ ረጋ ባለ መንፈስ ረጃጅም እግሮቿ በጥበብ መንቀሳቀስ ጀመሩ። አንገቷን በተረጋጋ ሁኔታ መንቀሳቀስ ጀመረ። እናም እንደ ኮከብ መደነስ ጀመረች። ሁሉም እንስሶቹም በቲና ዳንስ መደመም ጀመሩ። ቲናም በጣም ተደሰተች። ቲና ቁመናዬና አፈጣጠሬ ልዩ ያደርገኛል እንጂ አያሳፍረኝም ብላ ራሷን አምና ተቀበለች። የቲናን ታሪክ የሚያስተምረን ውስጣዊ ደስታና ሰላም ስናገኝ በዙሪያችን ላለው ዓለም ሁሉ ብርሃንና ደስታ እናመጣለን። በአንድ ወቅት አንዲት ሜሮን የተባለች ልጅ ነበረች። ሜሮን እናቷ በጠና ታማባት ሆስፒታል ስለገባች
በጣም አዝና ነበር። እናም ዶክተሩ እናቷን ለማዳን ከፈለገች መድኃኒት መግዛት እንዳለባት ይነግራታል። ነገር ግን መድኃኒቱ ለማግኘት ቀላል እንዳልሆነም ያስረዳታል። እሷ ግን ተስፋ ሳትቆርጥ መድኃኒቱን ለመፈለግ ከሆስፒታሉ ወጥታ ሄደች። ድንገት እየሄደች እያለ ግን አንድ ጥግ ላይ ሰዎች የሚጸየፏት የምታሳዝን አንዲት በዕድሜ ገፋ ያለች ሴት እርቧት ኩርምት ብላ እየለመነች ታያለች። እናም በጣም አሳዝናት ጠጋ ብላ ታዋራታለች። እማማ ምን ሆነው ነው ብላ ጠየቀቻት። እማማም የኔ ልጅ ራበኝ፣ ለብዙ ቀናት ምግብ አልበላሁም ብላ መለሰችላት። ሜሮንም እኔን ራበኝ እናቴ ብላ ይነሱ እናቴ አንድ ቦታ ይዤት ሊሄድ ብላ ትወስዳታለች። እማማ ለሜሮን የኔ ልጅ ሁሉም ሰው ተጠይፎ እያዩኝ እንዳላዩኝ ሲያልፉ አንቺ እንዴት ልትረጂኝ መጣሽ ብለው ጠየቋት። ሜሮንም አይ እማማ ይሄ እኮ ትልቅ ነገር አይደለም፣ እናቴ ሁል ጊዜ የተቸገሩትን እርጂ፣ የተራቡትን አብይ፣ የተራቁትንም አልብሺ ትለኝ ነበር ብላ መለሰችላት። እማማም ትለኝ ነበር ነው ያልሽው የኔ ልጅ? እናትሽ በህይወት የለችም እንዴ ብላ ጠየቀቻት። ሜሮንም እንደዛ ሳይሆን እናቴ በሞትና በህይወት መካከል ነው ያለችው። ከእርሶ ጋርም የተገናኘ ነው እኮ ዶክተሩ እናትሽ መድኃኒት ያስፈልጋታል፣ ነገር ግን መድኃኒቱ በቀላሉ የሚገኝ አይደለም ሲለኝ እድሌን ልሞክር ብዬ ሆስፒታሉ ስወጣ ነው እርሶን ያገኘሁት። እማማ ውይ የኔ ልጅ እስኪ መድኃኒቱን ማዘዣ ወረቀት ስጪኝ ብላ ወረቀቱን ካየች በኋላ የኔ ልጅ እዚህ ጠብቂኝ ብላ ትሄዳለች። ተመልሳ ስትመጣ እማማ ከኪሷ አውጥታ ለሜሮን መድኃኒት ትሰጣታለች። ሜሮንም ምንድነው እማማ ብላ ጠየቀቻት። ይሄ የእናትሽ መድኃኒት ነው፣ ሂጂና ለእናትሽ አጠጫት፣ በአንድ ጊዜ ያድናታል ብላ መለሰችላት። ሜሮንም እማማ አልገባኝም። እማማም ልጄ ጊዜ የለንም፣ ሂጂና ለእናትሽ አጠጫት፣ ከዛ ሁሉንም ነገር እነግርሻለሁ አለቻት። ሜሮንም ምንም ሳታቅማማ እሺ ማማ ብላ መድኃኒቱን ወደ እናቷ ይዛላት ትሄዳለች። ሆስፒታልም እንደሄደች መድኃኒቱ ወዲያው እንዳጠጠቻት እናቷ በተአምር በሚባል ሁኔታ ትድናለች። በመጨረሻም ሜሮንና እናቷ እቤት እንደተመለሱ ሜሮን የሆነውን ሁሉ ለእናቷ ትነግራታለች። ደግነት ሁልጊዜ መልሶ ይከፍላል። ዝሆንና አንበሳ
ከዕለታት አንድ ቀን አንድ በጣም ኩሩ የሆነ አንበሳ ነበር። እናም ሁልጊዜ ከሱ በላይ በጉልበት የሚበልጥ ሌላ እንስሳ እንደሌለ ሁልጊዜ በኩራት ያወራ ነበር። እኔ በጣም ጠንካራ ነኝ፣ እናም ሁሉም እንስሶች እኔን ይፈሩኛል ይል ነበር። አንድ ቀን ዝሆን ውሃ እየጠጣ ያገኘዋል። እየሳቀ እንዲህ ይለዋል፣ አንተ በጣም ግዙፍ ነህ፣ ነገር ግን በጣም ፈዛዛ ስለሆንክ ሁለታችን ብንገጥም እኔ በቀላሉ አሸንፈሃለሁ አለው። ዝሆኑም ፈገግ አለና ጥንካሬ እኮ በመጣላት አይለካም ብሎ መለሰለት። ከዛም ውሃ ጠጥተው እየተመለሱ ያለ አንድ ትንሽዬ ዝንጀሮ አንድ ዛፍ ላይ ወድቆ ያያሉ። አንበሳውም ዛፉን ለማንሳት ቢሞክር ያቅተዋል። ዝሆኑ ግን ኩንቢውን ተጠቅሞ ዛፉን ከዝንጀሮ ላይ በቀላሉ ያነሳዋል። ከዛም እዛ የነበሩ ሁሉም እንስሳቶች ያጨበጭቡለታል። አንበሳው ግን እውነተኛ ጥንካሬ ሌሎችን በማገዝ እንደሆነ ስለገባው ዝም አለ። ታማኙ እንጨት ቆራጭ። ከዕለታት አንድ ቀን ከአንድ ለምለም ጫካ አጠገብ አንዲት ሰላማዊ የሆነች መንደር ነበረች። በዚች መንደር ደግሞ አንድ ድሃ ነገር ግን ታማኝ እንጨት ቆራጭ ይኖር ነበር። ሁልጊዜ ወደ አቅራቢያው ያለ ጫካ ሄዶ እንጨት ቆርጦ እየሸጠ ቤተሰቡን ያስተዳድር ነበር። አንድ ቀን ጠዋት ታዲያ ከአንድ ጥልቀት ካለው ወንዝ አጠገብ አንድ ዛፍ እየቆረጠ እያለ መጥረቢያው በድንገት ከእጁ ወድቆ ወንዝ ውስጥ ይገባበታል። ሰውየውም በጣም ደነገጠና ወይኔ ጉዴ፣ ምን ላረግ ነው? ብቸኛው መጥረቢያዬ ወንዝ ውስጥ ገባ እያለ አለቀሰ። ወንዙ አጠገብ ቁጭ ብሎ መጸለይ ጀመረ። ፈጣሪ ሆይ እባክህ እርዳኝ፣ እኔ ምስኪን ድሃ ነኝ አለ። ድንገት ታዲያ ወንዙ በሚያበራ መብራት መንጸባረቅ ጀመረ። ከዛም አንድ መልአክ መጣ። ምን ሆነህ ነው ብላ እንጨት ቆራጩን ጠየቀችው። እሱም መጥረቢያዬ ወንዝ ውስጥ ገባብኝ፣ ሌላ መግዛት ደግሞ አልችልም ብሎ መለሰላት። መልአኳን ፈገግ አለችና ወደ ወንዙ ውስጥ ገብታ አንድ የሚያብረቀርቅ የወርቅ መጥረቢያ ይዛ ወጣች። ይሄ መጥረቢያ ያንተ ነው ብላ ጠየቀችው። እንጨት ቆራጩም አይ ይሄ የኔ መጥረቢያ አይደለም፣ እኔ ድሃ ነኝ፣ የብረት መጥረቢያ ነው የነበረኝ አላት። መልአኳም ድጋሚ ወደ ወንዙ ገብታ የብር መጥረቢያ ይዛ ወጣች። ይሄስ ያንተ ነው ብላ ጠየቀችው። እሱም ይሄም የኔ አይደለም፣ እንዳልኩሽ እኔ ድሃ ነኝ፣ የብረት መጥረቢያ ብቻ ነው ያለኝ ብሎ መለሰላት። መልአኳም ለሶስተኛ ጊዜ ወደ ወንዝ ውስጥ ገብታ የብረት መጥረቢያ ይዛ ወጣች። ይሄስ ያንተ አይደለም ብላ ስትጠይቀው ይሄማ የኔ ነው ብሎ መለሰላት። መልአኳም በታማኝነቱ በጣም ተገረመች። እናም እንዲህ አለችው፣ ሐቀኛና ታማኝ ስለሆንክ ሽልማት ይገባሃል ብላ ሶስቱም መጥረቢያዎች ማለት የወርቅ የብርና የብረት መጥረቢያዎቹን ሰጠችው። እንጨት ቆራጩን በጣም ተደሰተ። እናም ደጋግሞ አመሰገናት። ወደ ቤቱም በደስታ ሄደ። ከዛም መጥረቢያዎቹን ሽጦ ሀብታም ሆነ። ከዛ ቀን ጀምሮ የመንደሩ ነዋሪዎች ታማኝነት በረከት እንደሚያስገኝ ገባቸው። ከዚህ ተረት የምንማረው ታማኝነት ሁልጊዜ ዋጋ እንደሚያስገኝ ነው።